አሁን ትንሽ ቀለል አለ። ምላሴ ግን ለምንድን ነው የምትጨነቀው? ሀኒ እኔ እኮ ፈልጌ አይደለም። እሱ ማለት ምን ማለት ነው? እየሰማሽ አይደል እንዴ? እንዴት እንደሚጨቃጨቁ እትዬና ሰላምን ታውቃቸው የለም እንዴ? እነሱ ካልተጨቃጨቁ ሰላም የሚውሉ አይመስላቸውም። በቤተሰቦቼ ሙድ እያሽ ነው። አረ እኔ እንደዛ ለማለት ፈልጌ አይደለም። ምላሴ በጣም ይቅርታ ባክሽ፣ ሲቀልድ ነኝ፣ አትጨናነቂ። እስቲ ሹራብ አቀብለኝ። ለምን? ሄጄ ልጠይቃቸው። ከሊሆነ ዱላ ነው የሚማዘዙ። በጣም አሁን ጤነኛ ነኝ እያላት ነበር። እሷም እሺ ብላ ቲሸርት አውጥታ ልትሰጠው ወደ ዱላብ እየከፈተች ነበር። በዛም መሀል ሹራቡ ያለችው እየሰጣች እሱም እየለበሰ አመሰግናለሁ እያላት ነበር። ለምንድን ነው የምታመሰግነው? አይ ስለተንከባከብሽኝ ነው። አንተ ደግሞ ትቀልዳለህ። አሁን ቁርስ ምን ልስራልህ? ደስ ያለሽን ይሻላል። አዎ እሺ እያለች ወደ ሳላ እየወጡ ነበር። ከዛ የሚቀጥለው ፋዘርዬ ግን እየተዳከሙብኝ ነው። ማ? ያንተ አባት? በፍጹም። እስኪ አካሄዱን ይመለከቱ። መጀመሪያ እንደሆነ ቢሆን ኖሮ ይህንን ደርሰን እንመለስ ነበር። አይሆኑም። እሱማ እርጅና ሲመጣ ጉልበት ማሽቃ ከራስ ይቆያል ብለህ ነው? እሱን ተወውና የዛን ዕለት ማታ ሀንዬ ስትመጣ እንደዛ ሮጣ የወጣኸው በምንድን ነበር? እንደውስ ምን ሆነህ ነበር? ማች አስር ገብቶሃል እያልኩህ ነው። ፋዘር እሺ በቃ ይቆጡ። ምን እንደሆንክ ንገረኛ። እሷ ምንም አልሆንኩኝም። እሷ ድንገት ስትመጣ ወጣሁኝ እንጂ ከሀና ጋር ምንም የለኝም። እንደዛ ስትጫወት የነበረው ግን እሷ ስትመጣ ያወጣኸው ምን ሆንክ? ከሀንዬ ጋር ተጣልታችሁ ነው እንዴ? አረ በፍጹም ፋዘር። ምኑን አሰቡት? እንዴት አሰቡት ይህንን ነገር? ሀሴር ሀኔ አትፈጣላች እያልከኝ ነው እንዴ? አረ እንደሱ አላልኩኝም። የተፈጠረውን ነገር ጠይብ ለምን አትነግረኝም? ምን ተፈጥሮ ነው? ምኑን ልንገር? እንዴት ነውና ኖላዊት ምን እየሆንክ ነው? አረ አይደለም፣ ያንን ማታ ያወጣሁት ድንገት ፈልጌ ነው እንጂ ምንም የተፈጠረ ነገር የለም። ከዲሆነም ሀናን ይጠይቁ። እሷማ መቃብር አይደለች እንዴ? መች ትነግረኛለች? ሀና ማለት በጣም ጎበዝ፣ እንዲሁም ደግሞ በጣም አሳቢ፣ ለሁሉም እንደሚታስብ የሚያስከፋ ንግግር መናገር ስለማትችል አባቷም ስለዚህ አና ማለት መቃብር ናት፣ ምንም ነገር አትናገርም። ንገሪኝ ቢላት በራሱ እሷ አትናገርም። ስለዚህ አንተ ንገረኝ እያሉ ነበር። ያም ልጅ ደግሞ አይ ምንም የተፈጠረ ነገር የለም፣ ግን እስካሁን እንደርስ ነበር፣ በቃ እንሄድ እስቲ እያሉ መሄድ እየጀመሩ ነበር። ወደ ቤት እየደረሱ በልና ግባ። አይ በገዛ ቤቴ ነግባ ማለት ይልቅና አረፍ በል። አይ በቃ እሱ አረፍ ካሉ እኔ የሆነ ቦታ ደርሼ ልምጣ። እዚች ቅርብ ቦታ ደርሼ እመጣለሁ። አሲር የት ልትሄድ ነው እያልኩህ ነው። አይ ሐኪሙ ፈሳሽ ነገር ይውሰዱ ብሎ የለም። ስለዚህ ታፈታፍ ብዬ የሆነ ነገር ገዝቼ ልምጣ ብዬ ነው። አሲር ልሰርቅ ነው? በፍጹም። አይ ያንተን ጸባይ ማሻጣው። አይ ፋዘር ከዚህ በኋላ እንደዛ አይነት ነገር አላደርግም እያለ ነበር። አሲርም እግሩ ላይ ቁጭ ብሎ ፋዘር እባክህን አንዳንዴ እምነትም ላይ ይጣሉብኝ። እኔ አሁን መስረቅ ቆሜ ያለሁኝ፣ ከዚህ በኋላ ምንም ነገር አልሰርቅም። አይ አይደለም፣ አንተን ሳስበህ ሲጨንቀህ መፍቼ ላይ ያለው የሰው ኪስ ላይ ነው የሚመስለኝ።
አይ ፋዘርዬ እንደዛ አይደለም። አሁን ላይ ጉልበቴ ላይ ነው ሲጨንቀኝ ምንም ሲሆን ጉልበቴ ላይ ነው ያለው። እንዴት ማለት? በጉልበቴ ሰርቼ ሁሉንም ነገር አገኛለሁ ማለት ነው። አይ አሁንስ ጸሎቴ ሰመራ መሰል። ለምን ሁልጊዜም ጸሎቴ እንዲሁ በጉልበቴ በወጣትነት ተጠቅማ ለራሴ የምትሆን ለሰው የምትሆን ያድርገህ ብዬ ነበር ጸሎት ሳደርግ የቆየሁት። አሁን ግን ጸሎቴ ሰመረ እንዴ እያሉ ነበር አባትም ልጁም ደግሞ በቃ አሁን ልሂድ ሄጄ እመጣለሁ እያለ አባትም ግንባሩን እየሳማ ልጁም ደግሞ ሰላም ይውሉ እያለ እያወጣ ነበር። ከዛ የሚቀጥለው አብረን የምናይ ይሆናል። ለዚህ ቤት አዲስ ሆነ ሰብስክራይብ ማድረግ አትርሱ። ከዛ የሚቀጥለው እሺ ምን ይሁን ነው የምትዩ? እንረጋጋ ነው የሚለው። ምን እስከሚሆን ነው የምንረጋጋው? ይኸውልሽ ሰኒ፣ እኔ እዚህ ልጄን ሳላገኝ እዚህ ቤት ማዋል አልፈልግም። አንተ ምላሴ፣ አዎ መረጋጋት አለብን። ሰላምን ሳናገኛት መረጋጋት አለብን አይመስለኝም። ሰላም ሳስባት ሀሴትን ትፈልጋለች አይመስለኝም። እኔ ነኝ ሀሴትን መልፈልጋት። ሰላም እናቴ፣ አክስቴ፣ እናንተ የተረዳችሁት ሌላ መንገድ ይመስለኛል። ሰላም እንደዛ ልትል ፈልጋ አይደለም። አየናት እንዴት እንደምትሆን እና ምን አሉሽ? ቆይ ሀሴትን አገኘሻት እንዴ? አላገኘቻቸውም። ስብሰባ ብሎ ሳያስተናገዷት መጣች። እሺ ቆይ አሁን ምን እናድርግ? ይኸውልሽ እማዬ፣ እኔና አንቺ ጋዜጠኛ ሄደን ሀሴትን ማግኘት ይኖርብናል። አይ ይሆናል እንደዛ። እሺ ከዛስ? ሀሴትን ካገኘን ይዘናት እንመጣለን። ከዛ ደግሞ አክስቴና ሀሴር የሆነ ነገር እየሰሩ ይጠብቁን፣ እኛ እንሄድ። አይ ችግር የለም አክስቴ፣ እኛ እዚህ እንቆያለን። በቃ እንደዛ ከሆነ እኔም ቤት ሄጄ ልብሴን ቀይሬ ልምጣ። እሱ ይሻላል? አዎ ይሻላል። ያ የተረገማ ሰውዬው በስልክ እንዴት እንደጮኸብኝ አይተሽ የለም? ስለዚህ ይሻላል። ሰላሙን በዛ ሰዓት ደግሞ በቃ እኔም ልብስ ቀይሬ ልምጣ ብላ ተነስታ ትሄዳለች። እኔ ሚላሴ አሁን ግን ደህና ነህ? በጣም ደህና ነኝ እማዬ። አሁን ሀና ምግብ እየሰራችልኝ ነው። ሁለተኛ ስትሆን ሶስተኛ ናት። እኔ ሶስተኛም ሂተው ማች ተወልዳ ነው? አይ አይደለም፣ ሰራተኛዋ ሀና እህቴ ናት። አይ አይሆንም፣ ሰራተኛማስ እንዴት እህቴ ትሆናለች? እያለች ነበር አክስቱም። በቃ ጥሩ አሁን እንሂድ፣ ለብሳ መታ ሰላም እንሂድ እያሉ ነበር። በቃ ቶሎ እንመለሳለን እያሉ ከቤት ይወጣሉ። ምንድነው ይህንን እንትኑን ለማናገር ባለ ጋዜጠኛው ሰላም ባለ ጋዜጠኛው ይዛት ይመጣለች። እማዬ ጋዜጠኛው እሱ ነው። አይ አስታወስኩት። እባክህን ልጄን አገናኘ እንዴ? ሰላምታው አይቀድምም? ሰላም ምን ላርግ ብለህ ነው? አሁንስ 16 አመት ፈልጌ ያጣኋት ልጄ አንተ ታገናኘኝ ብዬ ነው። እሷ ሴት እህት ሰላም ናት። ምን መሰላ ወንድም አላት። እባክህን ሀሴት የት ነው ያለች? በመጀመሪያ ተረጋግተን እናውራ። ሌላ ቦታ እንደንገናኝ ደግሞ የቀጠርኩት ሰው ስላለ ነው። ማለት ምን ማለት ነው? ይኸውልሽ ወይዘሮ ሜላት፣ እኔ ሰዎችን ማገናኘት ያለብኝ ከተገናኙ በኋላ እንዴት ይኖራሉ በማለት ነው። እንዴ ምን ማለት እንደሆነ የገባኝ አይደለም። ባጭሩ ሊገልጽልሽ፣ በመጀመሪያ ሀሴት ያንቺ ልጅ እንደሆነ ማረጋገጥ አለብኝ። ይኸውልሽ ወይዘሮ ሜላት፣ ያንቺን ናፍቆትና ስሜት መረዳት አቅቶኝ አይደለም። እሺ ምን አድርጌ ነው የምትለኝ?
እርግቤ ያንቺ ልጅ ሆና ብትገኝ እንዴት መኖር እንዳለባት ማረጋገጥ አለብኝ። አይ ለሱ አታስብ። እኔ ለልጆቼ መሆን ማንስ ሴት አይደለሁኝም። የራሴ የሆነ ስራ አለኝ። ከእርግቤ ከተለያያችሁ አይ እንደዛ ማለት አይደለም። ከእርግቤ ከተለያያችሁ 16 አመት ሆነዋል። ምናልባት የገጠማት ነገር ብዙ ነገር ሊሆን ይችላል። አሁን ምናልባት ሚዲያ ላይ ያልተገኘችው የአእምሮ ችግር ሊኖርባት ይችላል። ልጅሽ ታማሚ ናት እያልከኝ ነው? አይደለም። ምን እያልከኝ ነው? ጠይቅ። በምን አይነት ስልካቸውን ስጡኝና በምን አይነት እንደምታኖሩት ወይም ደግሞ እንዴት እየሆነ ማረጋገጥ አለብኝ። ምን ማለት ነው? ልጅሽን አላገናኝሽም እያልከኝ ነው? ወይዘሮ ሜላት ስሜትሽን እኮ አሁንም እረዳለሁኝ። ምንድነው የምትፈልገው? የምትፈልገው ነገር በሙሉ ማየት ትችላለህ። አይ ደግሞ አታስቡ። እዚህ ጋር ላገኛቸው የፈለኩት ቢሮ ላይ ስለማይመቸኝ ነው። እሺ ቁጥሩን ስጡኝ ቁጥሩን፣ ከዛ ደግሞ ይደውላለሁኝ፣ ቤታችሁ ይመጣለሁ እያላ ነበር። ሰላምም ቁጥር እየሰጣቸው የራሷንም እንዲሁም ደግሞ የእናቷን ቁጥር እየሰጣቸው ነበር። አሴር ቁጭ ባለበት ሀና ትመጣለች። እንዴ ዛሬ እኮ በጣም ደስተኛ ትመስላለህ። አዎ ዛሬ በጣም ደስ ብሎኛል። የሆነ ፕሮግራም እያየሁኝ ነበር። ነገር ግን ፕሮግራሙ የራሳችን ቤት ስለሆነ በጣም ደስ ብሎኛል። ሰሞኑን በጣም የተጨነቀችበት እማዬ ግን ያንን እያየው ነው። እንዴ ምንድን ነው እያለች ነበር። አንቺ እኮ ለነገሮች ቦታ ስለማትሰጪው እንጂ አንቺም ታውቂው ነበር። አይ እኔ እኮ አንዳንዴ የቤታችሁ ነገር ስታወሩ ይመስለኝና ከዛ ደግሞ ቦታ መልስጣው አላዳምጥም እያለች ነበር። ትላንትና ማታ የራሳችንን ታሪክ ቲቪ ላይ ስናይ ማለት ምን አያችሁ? አሁን ሰላምና እማዬ የሄዱት እሱን ለማየት ነው። ምን መሰለች ፕሮግራሙ እያላ ባለበት ሰዓት አክስቶት ይመጣለች። እነ ሜላት አልመጡም እንዴ? ለሰላም ደውዬላት ነበር ግን መልሼ ሊደውልልህ ብላ አዘጋችብኝ። ማን ነበር ስሜ ያልሽኝ? ስራ የለም እንዴ እያለቻት ነበር። አይ ስራ ጨርሻለሁ፣ ምሳም ሰርቻለሁ። ምን ትፈልጋለሽ እያለቻት ነበር። አይ ምንም፣ ግን ፀሐይ ነው መሰል ይዞኛል። ቡና ላፍላለሽ እንዴ እያለች ነበር። አዎ ጎሽ የኔ ልጅ፣ አሁን ደግሞ የበለጠ ነቃ ብለሃል። አዎ ሀና ጎበዝ ልጅ ናት። እሷን በማግኘቴ በጣም ደስተኛ ነኝ እያለ ነበር። ሀና ወደ ኩሽና ሄዳለች ቡና ልታፈላ። ይሄ የሀናና ይሄ ልጅ ነገር አልተዋጠላትም አክስት። ያው ሀና የቤተሰቦቻችን አንደኛው እሷ ናት፣ ከኢቶቼም እኩል እህቴ ናት እያለ የሀናን ጥሩ ጎን ሲያወራ አክስትም መዋጥ እምቢ ብሏታል። ግን ደግሞ ምንም አላወራች። አይ ጥሩ ብላ ነበር። ከዛ ደግሞ ዛሬ ልጄን ስላገኛት ላድር ነው እንዴ እያለች ነበር። ሰላምዬ ልጄን ሳላያት ማደርማስ አልፈልግም። ምን እያልሽ ነው እናትዬ? አሁን እኮ መታገስ ግዴታ ነው። ቆይ እሱ ግን ማን ስለሆነ ነው? ጭራሽ ደግሞ እሱ ጋዜጠኛውም ልትወክሺ ባይሆን ልጄን ደብቆ ይዞ አላሳይሽም እያለኝ ነው። የሰው ልጅ ደብቆ ይዞ አላሳይም ማለት ምን ማለት ነው እንዴ? እማዬ ምን ነው ግን በጤናሽ ነው? እስኪ ተይኝ ልጄ። አንጀቴ እንዴት እንደሰፋ ምን እያለች ነበር? አንጀቴ እንዴት እንደሆነ ብታይ ኖሮ እንደዛ በላልሽኝ ነበር። እሱ እኮ ፕሮግራሙ ባያቀርባት ኖሮ የመገኘቷ እድል አይኖርም ነበር። እሱ ነው ፕሮግራም ስላቀረባት ልትገኝ ቻለችው። ቆይ ግን አሁን ምን እያልሽ ነው? ማድረግ ያለብንን ካደረግን በኋላ ደውሎ ያገናኘናል። አይመስለኝም።
ይሄ ነገር እኮ እስቲ ራስሽን ዞር ብለሽ ተመልከች እማዬ። እሺ ቆይ ምንድነው ማድረግ አለብኝ? ይሁንልሽ እማዬ፣ አሁን ተረጋጊ። ከዛ በኋላ ሰውየው ሲደውል ማድረግ አለብን ነገር እናደርጋለን። ቆይ ባይደውልስ? ልጄን ደግሞ የሆነ ነገር ቢያደርጋትስ? እያለች እናትም ለልጇ ተጨንቃለች። እህት ያንን ማክለ ተጨነቀች አይመስል፣ ግን የሆነ ጠበሰሰችው ነገር አለ ከኋላው። አሁን ሳስበው ይሄ የሆነ ጠበሰሰች ስራ አለ ነው የሚመስለኝ። እቺ ሰላም የምትባለው ልጅ ማለት ነው። አክስቷ ሁሉንም ነገር ገብቶታል። አክስቷ አይ ይሄ ነገር እንዴት ነው ስትል የልጅ ነገር አይደል እንዴ ታያት እያለች እናትም ለዛችም እየተቆረቆረች ትገኛለች። ለማንኛውም ኖላዊ ድራማ ደስ የሚል የእናትና እንዲሁም ደግሞ የልጅ ጉዳይ የምር በጣም ነው እንትን የሚያደርገው አይደል? እናት ለልጇ ምን ያክል ዋጋ እንደምትከፍልና ለልጇ ደግሞ ምን ያክል እንደምትሆን እናት ከማንም ከምንም በላይ ለልጆቿ የምትንሰፈሰፍ ለልጆቿ ብላ ምንም ነገር የምታደርግ ወደ ኋላ የማትል በማንም ነገር ለልጆቿ ስትል ሄዳ የምትሰራ ወይም ደግሞ ሄዳ የምትገባ ያኔ ብዙ ነገር ነው የእናት አንጀት። እኔ አንዳንዴ የምር ምን እንደሚራሱ ቃሉ ራሱ ነው የሚጠፋኝ። የእናት የሚለው ቃሉ ራሱ ነው የሚጠፋው። ግን ለማንኛውም ለእናቶቻችን አላህ ረጅም እድሜ ይስጣቸው። እኛንም ደግሞ እናት አባት የምንካድም ጀግና አድርገን። በእርግጥ የእናትና የአባት ውለታ ተከፍሎ ማይከፈል ቢሆንም ግን እንደው ልባችን ከምንም ከማንም በላይ ለነሱ ቦታ የሚሰጣ ያድርገን ኢንሻአላህ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ይሄን ይመስል ነበር ኖላዊ ታሪክ ሊባላችሁ በቃ ይሄን ይመስል ነበር። ያው ብዙ ያስወራል። ነገር ግን ደግሞ ከግዛችን አንፃር በትንሽ ትንሹ ይሄን ይመስላል። ከሀ እስከ ፓ ያለው እናውራ ወይም ደግሞ ሆነ ነገር እንበል ማለት እንስጣው ብንል ብዙ ያስወራናል። ነገር ግን ደግሞ ከሰውን ቤት አንፃር ከስራውም አንፃር በዚህ ልክ ይበቃናል። በሌላ አዲስ ተመልሰን እስከምንገናኝ ድረስ ባያላችሁበት ዓለም ዳርቻ ቸር ቆዩልኝ። ሰላማችሁ ይብዛ እያልኩኝ ባይ ባይ።